የድምጽ መበከልን ስንመለከት እንግዲህ ድምጽ አስቀድመን እንዳየነው በድግግሞሽ ወይም በፍሪኩዌንሲ ይለካል። ከዛ በተጨማሪ ደግሞ ድምጽን ለመለካት የምንጠቀምበት መለኪያ አለ ወይም የድምጽ ደረጃ ዴሲቤልስ ይባላል። ዲቢ ነው። በዴሲቤልስ ከ0 ዲግሪ ዴሲቤልስ እስከ 140 ዲግሪ ዴሲቤልስ ነው የምንለካው። ዝቅተኛው 0 ከፍተኛው ደግሞ 140 ዴሲቤልስ ነው። እንግዲህ ከ70 ዴሲቤልስ በታች ከሆነ በሰውና ህይወት ባላቸው ነገሮች ላይ ምንም ችግር አያስከትልም። ስለዚህ ይሄ ሴፍ የሆነ ነው። ነገር ግን አንድ ሰው ቢያንስ በቀን ለ8 ሰዓታት ለ85 ዴሲቤል ድምጽ የሚጋለጥ ከሆነ የጤና ችግር ሊያጋጥመው ይችላል። ይሄ በተለይ የመኪና ትራፊክ በሚበዛባቸው አካባቢዎች ላይ የሚስተዋል ነው። ይሄን ያክል የዴሲቤል መጠን ማለት ነው። እንግዲህ ከ85 ዴሲቤል በላይ ከሆነ ምን ይባላል? የድምጽ መበከል ይባላል ማለት ነው። የድምጽ መበከል ይባላል። እንግዲህ የድምጽ መበከል በጣም በተለይ በከተማ አካባቢ ላይ አስቸጋሪ ሁኔታ ላይ የደረሰበት ነው። እንግዲህ የድምጽ መበከል ምንድነው መንስኤዎች ስንል እንግዲህ የሰው ልጅ ነው፣ ያ ነገር አይደለም። በአብዛኞቹ ሰው ልጅ በሚሰራቸው ነገሮች ነው የድምጽ የሚበከሉት። ከመኪና፣ ከተለያዩ ከፋብሪካዎች፣ ከግንባታ ቦታዎች የሚወጡ ድምጾች ናቸው። ከመጠጥ ቤት፣ ከሙዚቃ ቤት፣ እነዚህ የድምጽ መበከልን ያስከትላሉ። ምንድነው የሚያስከትለው ችግር ነው? በጤና ላይ በጣም ከፍተኛ ጉዳት ያስከትላል። በተለይ ቅድም በተጠቀስነው ከ85 ዴሲቤል በላይ ባለበት ቦታ ላይ የድምጽ መጠን ባለበት ቦታ ላይ ስራ የሚሰራ የሚማር የተለያዩ ስራዎችን የሚያከናውን ሰው በጣም ለጤና ለነዚህ የጤና እክሎች ተጋላጭ ነው የሚሆነው። የመጀመሪያው ደም ግፊት ነው። ስለዚህ ደም ግፊት እንዴት ነው በዚህ በከፍተኛ ድምጽ ሊከሰት የሚችለው ብለን ስንጠይቅ እንግዲህ ከፍተኛ ድምጽ ባለባቸው ቦታ ላይ ልክ አእምሮአችን ያ በጣም ከፍተኛ የሆነ ድምጽን ሲሰማ ምኖችን ያመርጣል? ሆርሞኖችን እንደ ኮርቲሶል እና አድሬናሊን የሚባሉ ፋይት ኤንድ ፍላይት ለአደጋ ጊዜ የሚመረቱ ሆርሞኖች በጣም በከፍተኛ ሁኔታ ይመረታሉ። ስለዚህ እነዛ ደግሞ ምን ያስከትላሉ? የደም ቧንቧዎችን መጣበብ ወይም ደግሞ እንዲጠቡ ያደርጓቸዋል ማለት ነው። ያ የደም ቧንቧዎች ጠበቡ ደግሞ ማለት ደም በስርዓቱ መታለፍ አይችልም። የደም ግፊት ወይም ደግሞ ከፍተኛ የሆነ የብለድ ፕሬሸር ሊከሰታል ማለት ነው። ስለዚህ በከፍተኛ ድምጽ ባለባቸው ቦታ ላይ የሚሰሩ ሰዎች ለደም ግፊት የመጋለጥ እድላቸው ከፍተኛ ነው የሚሆነው። ለስትሮክም በተመሳሳይ ነው። ስለዚህ ይሄ ስትሮክ ያው ከደም ግፊት ጋር በተያያዘ ነው የሚከሰተው። ወደ አእምሮ የሚሄደው ደም ሲቋረጥ ነው ባጭሩ ስትሮክ ማለት። ስለዚህ ይሄ ከፍተኛ የደም ግፊት ሲከሰት እነዛ ቧንቧዎች ይበጠሳሉ። ደም ወደ አእምሮ መድረስ አይችልም። ለስትሮክ ሰው ይጋለጣል ማለት ነው። ሌላ ለልብ ድካም ነው። ምክንያቱም እነዚህ ቅድም የጠቀስናቸው ኮርቲሶል እና አድሬናሊን የሚባሉ ፋይት ኤንድ ፍላይት ሆርሞኖች ለአደጋ ጊዜ የሚመረቱ ሆርሞኖች አንደኛው የሚያስከትሉት ከፍተኛ የሆነ የልብ ምትን ነው። የልብ ምት እንዲጨምር ያደርጋሉ። ስለዚህ ያ ደግሞ ከልክ በላይ ልብ ስራ እንዲሰራ ስለሚያደርገው የልብ ድካም ይከሰታል። እንቅልፍ ማጣት ግልጽ ነው። በከፍተኛ ሁኔታ የድምጽ መረበሽ ባለባቸው ቦታ ላይ የሚኖሩ ሰዎች እንቅልፍ መተኛት የማይታሰብ ነው። ከእንደገና ሌላ በጣም ማስመር ያለብን ነገር የህፃናት እድገትን ሁሉ ይቀንሳል። ስለዚህ የህፃናት በተለይ በአውሮፓ ላይ በተደረገ ጥናት ከግማሽ ሚሊዮን በላይ የሚሆኑ ህፃናት በአውሮፓ ያሉ ህፃናት የሪዲንግ ኢምፔርመንት ወይም ደግሞ በህፃንነት ወቅት ላይ መጻሕፍትን የማንበብ ወይም ደግሞ የንባብ ችግር ታይቶባቸዋል። ይሄ ደግሞ አብዛኞቹ በከፍተኛ የድምጽ ቦታ ላይ የሚኖሩት ናቸው ለዚህ ተጋላጭ የሆኑት ማለት ነው። ስለዚህ የህፃናት እድገትን ይቀንስ፣ የአእምሮ እድገትን፣ ቶሎ ቋንቋ የመልመድን፣ መጽሐፍት የማንበብን፣ አንደበት የመፍታትን ነገሮች በጣም የሚቀንሳል ማለት ነው። እንግዲህ የድምጽ መበከልን ለመቀነስ ወይም ደግሞ ለመከላከል እነዚህን የሚከተሉትን ነገሮች መጠቀም እንችላለን። እንግዲህ የመጀመሪያው ከከፍተኛ ድምጽ ምንጮች ማራቅ ነው። ስለዚህ ከድምጽ ምንጮች ራስን መጠበቅ አንዱ መፍትሄ ይሆናል። ከእንደገና ደግሞ በጣም የድምጽ ብክለት ባለባቸው አካባቢዎች ላይ
የስራ ቦታችን ከሆነ የትምህርት ቦታ የተለያየ ነገር ከሆነ የጆሮ መሸፈኛ መጠቀም ይሄ በራሱ ለረጅም ሰዓት የሚደረግ ከሆነ ጉዳት ይኖረዋል። ግን በመጠኑ ይሄን በማድረግ የድምጽ ብክለትን መከላከል ይቻላል። ከዛ ባለፈ ደግሞ እንደ ሀገር ደግሞ ሀገር አቀፍ ወይም በከተማ አካባቢዎች ላይ ህጎችን በማርቀቅ መከላከል ይቻላል። ይሄ እንዴት ነው ሲባል በከተሞች ላይ የድምጽ ብክለቶችን የሚያስከትሉ የሆቴሎች፣ የመዝናኛ ቦታዎችና የመሳሰሉት ላይ ከዚህ የድምጽ መጠን በላይ መልቀቅ አይቻልም የሚል ህግ ማርቀቅ አንዱ የብክለትን መከላከል መንገድ ይሆናል። ሌላው የቤትና የህንጻ አሰራሮች ጋር በተያያዘ የሚሰሩ አዳዲስ ቤቶች፣ በከተማ ላይ የሚገነቡ ህንጻዎች የድምጽን የሚከላከሉ ወይም ደግሞ ሳውንድ ኢንሱሌሽን ሲስተም ያላቸው ሆነው እንዲሰሩ ማድረግ ወይም ደግሞ የተለያዩ መስኮቶች ሲሰሩ ደግሞ ዳብል ግላስ ሆነው ድምጽን ወደ ውስጥ የማያስገቡ የድምጽ ብክለት የሚከላከሉ ሆነው እንዲሰሩ የተለያዩ ቴክኖሎጂዎችን በመጠቀም የቤት ግንባታዎችን ማከናወን ይሄ አንዱ የድምጽ ብክለት ለመከላከል ሁነኛ መፍትሄ ነው። ሌላው የግንዛቤ ማስጨበጥ ነው። ስለ ድምጽ ብክለትና ጉዳቶች ለማህበረሰቡ የግንዛቤ ማስጨበጫ መድረኮችን መፍጠር የድምጽ ብክለት ለመከላከል ይጠቅማል። ሌላው ከድምጽ ጋር በተገናኘ የምናነሳው ኢኮ ሳውንድ ወይም ደግሞ የገደል ማሚቶ የምንለው ነው። ልክ ብርሃን ተንጸባርቆ ይመለሳል ወይም ደግሞ የብርሃንን ጽብረቃ ሪፍሌክሽን ኦፍ ላይት እንዳለ ሁሉ ሪፍሌክሽን ኦፍ ሳውንድ የምንለው አለ፣ ወይም የገደል ማሚቱ ኢኮ ሳውንድ ማለት ነው። ይህ ድምጽ ከምንጩ ተነስቶ ወደ ተለያዩ አቅጣጫዎች ሲጓዝና የድምጽ እንቅፋቶችን ገጭቶ አብዛኛው በዛ ቁስ አካል ተውጦ ሲቀር የተመለሱት ደግሞ የተወሰኑት ደግሞ ወደኋላ የሚመለሱበት ሂደት ነው የድምጽ መንጸባረቅ ወይም ደግሞ የገደል ማሚቱ የምንለው ማለት ነው። ስለዚህ እዚህ ጋር እንደምታዩት የድምጽ ምንጭ አለ። ከዛን ይሄ ከድምጽ ምንጩ የሄደው የቫይብሬሽን ኦፍ ሳውንድ ወይም ደግሞ የድምጽ እርግብግቢት ይህንን አካል ከነካ በኋላ ይሄው ድምጹ ሄደ። ከዛን ከነካ በኋላ ሲመለስ ወደኛ ወደ ጆሮአችን ስንሰማው ያንን ድምጽ የድምጽ መንጸባረቅ የገደል ማሚቱ ብለን እንጠራዋለን ማለት ነው። ስለዚህ አንድ እንቅፋት ወይም አንድ ከልካይ አካል ጋር ሄዶ ድምጽ ነክቶ ሲመለስ የሚፈጠረው ሂደት ነው። እንግዲህ ይሄ የሚመለሰው ድምጽ ማለት ነው የድምጽ ነጸብራቅ ወይም ደግሞ የድምጽ መንጸባረቅ ወይም ኢኮ ሳውንድ ብለን የገደል ማሚቱ ብለን እንጠራዋለን። እንግዲህ የድምጽ መንጸባረቅ የሚፈጠረው የተንጸባረቀው ድምጽ ከሰማነው ወይም ከምንጩ ማለት ነው። ከምንጩ ድምጽ በ0 ሴኮንድ ከዛ በኋላ ለጆሮአችን ከደረሰ በኋላ ስለዚህ ይሄ ድምጽ እዚህ ጋር ደርሶ ሲመለስ ከ0.1 ሴኮንድ በኋላ ነው ለጆሮአችን የሚሰማው ማለት ነው። ይሄ ካልሆነ ከዚህ በታች ከሆነ አንሰማውም ማለት ነው። በ0.1 ሴኮንድ እዚህ ደርሶ ከ0.1 ሴኮንድ በኋላ ነው ድምጹን የምንሰማው፣ ወዲያው አንሰማም ነው። ምክንያቱም ያ ድምጽ ይህንን አካል ነክቶ ድጋሚ መመለስ ስለሚጠበቅበት ማለት ነው። የድምጽ መንጸባረቅ ጥቅሞቹን ስንመለከት የመጀመሪያው በአየር ውስጥ ያለውን የድምጽ ፍጥነት ለማወቅ ለመረዳት ይጠቅመናል። የድምጽ ምንጭ ከአንጸባራቂ አካል ጋር ያለው ርቀት ማወቅ ይጠበቅብናል። ለምሳሌ እዚህ ጋር የድምጽ ምንጭ ቢኖር እዚህ ጋር ደግሞ አንጸባራቂው አካል ቢሆን በሁለቱ መካከል ያለው ዲስታንስ ኤስ መታወቅ አለበት። ይሄ የድምጽ ምንጭ ቢሆን ይሄኛው አካል ቢሆን፣ ስለዚህ በሁለቱ መካከል ያለውን ርቀት ለማወቅ የገደል ማሚቱ ይጠቅመናል ማለት ነው። እንግዲህ በአጠቃላይ የሄደው ርቀት ማለትም ከምንጩ ተነስቶ አንጸባራቂው አካል ጋር ለመድረስ እና ከአንጸባራቂው ምንጭ ጋር ለመድረስ ያለው ርቀት እና ደርሶ ለመመለስ የሚፈጅበትን ይሄ ነው 2s እኩል ነው ቪቲ ማለት ነው። እንግዲህ በትክክለኛ ፎርሙላ ቶሎታ እኩል ነው s ኦቨር ቲ ነው አይደለ? s ኦቨር ቲ ነው። ነገር ግን አሁን እዚህ ጋር ካየን ሲሄድ የፈጀበት ርቀት አለ s፣ ከእንደገና ደግሞ ድምጽ ተንጸባርቆ ሲመለስ የፈጀበት ርቀት አለ s ሲደመር s አጠቃላይ 2s ይሆናል ማለት። ስለዚህ v እኩል ነው s ሳይሆን ርቀቱ 2s ነው የሚሆነው። 2s እኩል ነው ኦቨር ቲ ማለት ነው። ስለዚህ እዚህ ጋር አንዳለን ክሪስ ክሮስ እናደርግ ምን እናገኛለን? 2s እኩል ነው v ታይምስ t ማለት ነው። v ታይምስ t። ስለዚህ በአየር ውስጥ ያለውን ድምጽ ለማወቅ በዚህ ፎርሙላ እንጠቀማለን። v እኩል ነው 2s ኦቨር t አድርገን
ማስራት እንችላለን። ምክንያቱም እቺ ሁለት የሆነችበት ምክንያት ሲሄድ የነበረው ርቀት አለ ድምፁ ያን አካል እስኪነካ ድረስ ያን አካል ነክቶ ሲተንጸባርቆ ሲመለስ የነበረው ኤስ ርቀት አለ። በአጠቃላይ 2s ይሆናል። ስለዚህ 2s/t የድምጽ ፍጥነትን በዚህ ልክ ማስራት እንችላለን ማለት ነው። ለምሳሌ ይሄንን ጥያቄ ብንወስድ በአየር ውስጥ የድምጽ ፍጥነት 345 ሜትር ፐር ሰከንድ በሆነበት አካባቢ ይለናል። በሆነበት አካባቢ ላይ በድምጽ ምንጭና በአንጸባራቂው አካል መካከል ያለው አነስተኛ ርቀት ምን ያህል ይሆናል? ስለዚህ እዚህ ጋር የተሰጠን v እኩል ነው 345 ሜትር ፐር ሰከንድ ነው። ሜትር ፐር ሰከንድ ስለዚህ የሚጠይቀን ደግሞ ምንድነው በአንጸባራቂ አካል መካከል ያለው እና አነስተኛ ርቀት ምን ያህል ይሆናል? ስለዚህ እዚህ ያለን ያለው ለምሳሌ የድምጽ ምንጩ ይሄ ቢሆን አንጸባራቂው አካል ይሄ ቢሆን በዚህ መካከል ያለውን ርቀት ፈልጉ ነው እያለን ያለው። ቅድም እንዳለው ሲሄድ ያለው ኤስ አለ፣ ከዛ ደግሞ ሲመለስ ያለው ኤስ አለ። ስለዚህ ይሄ መርሳት የለብንም። በቀጥታ ፎርሙላ ጋር ማስገባት ነው። v እኩል ነው ኤስ ሲደመር ኤስ ነው 2s/t ነው። ስለዚህ ፈልጉ የተባለው ዲስታንስ ርቀቱን ነው። ስለዚህ 2s እኩል ነው v ታይምስ t እዚህ ጋር ታይም 2 ሴኮንድ ነው። ወይም ደግሞ ታይሙ ባይሰጠንም ራሱ ከ0.1 ሴኮንድ በኋላ እንደሚመጣ እናውቃለን። 0.1 ሴኮንድ አድርገን እንሰራዋለን። ስለዚህ v ታይምስ t then s እኩል ነው v ታይምስ t ኦቨር 2 ማለት ነው። ከዛን 345 ሜትር ፐር ሰከንድ ሲባዛ 0.1 ሴኮንድ ሲካፈል ለ2 ማለት ነው። ዘን እቺ ሴኮንድ በሴኮንድ ትጠፋለች፣ ሜትር ብቻ ነው የሚቀርልን። 345 ሲባዛ በ0.1 ሴኮንድ ምክንያቱም 0.1 ሴኮንድ ግዴታ ሚኒመም ያስፈልገናል። ያ ድምጽ ነክቶ ወደ ጆሮአችን ለመመለስ የገደል ማሚት ለመፈጠር ማለት ነው። ስለዚህ 0.1 ሲባዛ በ345 ሲካፈል ለ2 እናደርጋለን። መልሱ ስንት ይሆንልናል? 17.25 ሜትር ማለት ነው። ስለዚህ የድምጽ ፍጥነቱ 345 ሜትር ፐር ሰከንድ በሆነበት አካባቢ ላይ ለጆሮአችን ያ ድምጽ እንዲሰማ ነው ወይም ደግሞ ያ ድምጽ ተንጸባርቆ ወደ ጆሮአችን እንዲመለስ በድምጽ ምንጩና በድምጽ አንጸባራቂው አካል በዚህኛው አካል መካከል 17.25 ሜትር ያስፈልገናል ማለት ነው። ከዚህ በታች መሆን የለበትም እና ይሄን ያክል ርቀት ሊኖረው የግድ ነው። ከዚህ በላይ ከሆነ ጭራሽ ድምጽ ሊርቀን ይችላል። ስለዚህ ይሄን ያክል ርቀት ሊኖረው የግድ ያስፈልጋል ማለት። ስለዚህ በአጠቃላይ ይሄ ሙሉ ርቀት 17.25 ማለት ነው። ስለዚህ ሙሉ ይሄ ሄዶ እስኪመለስ ድረስ ያለው በመካከላቸው ያለው ርቀት 17.25 ሜትር ነው ብለን መያዝ እንችላለን። እንግዲህ ሌላው ሁለተኛው ጥቅም የመጀመሪያው ጥቅም አሁን ያየነው ነው የድምጽ ፍጥነትን ለመረዳት ነው። ሁለተኛው ዶክተሮች የሚጠቀሙበት ስቴቶስኮፕ የሚባል የልብን ምት የሚረዱበት የልብ ትርታን፣ የሳምባን እንቅስቃሴ፣ አተነፋፈስ ለመስማት የሚጠቅም መሳሪያ አለ። ይሄ የሚሰራው በዚህ በድምጽ ጥብለቃ ሂደት ነው ማለት ነው። ሌላው የውሃ አካላትን ጥልቀት ለመረዳት በጣም ጥልቅ የሆኑ ውቅያኖስ፣ ባህር፣ እነዚህ ወንዞችን ለመረዳት አሁን የምንጠቀመው የድምጽ ነጽ ጥብለቃን ወይም ደግሞ የገደል ማሚቱን ነው ማለት ነው። ስለዚህ ለምሳሌ የዚህን ርቀት ለማወቅ ያ ድምጽ ነጥሮ ሲመለስ ያለውን አጠቃላይ ርቀቱን በማወቅ የዛን የባህሩን የውቅያኖሱን ጥልቀት መረዳት ይቻላል ማለት ነው።